ልክ እኔ አሁን የገባኝ ነገር ውስጤ ሲገባ ያሁላ ይከብደኝ የነበረው ያሁላ አሳደብ የነበረው ነገር ፈልግ የነበረው እስቲሆ እንዲሆንክ ተናገኝ ስል የነበረው ምናምን ሙሉ ወጥቶ ሰላም እንዲኖረኝ ነው ያደረገው። ሙሉ ያወጣ። በሃይማኖት ስትኖሪ ሰውን ጀጅ ለማድረግ ትኖሪያለሽ። በክርስቶስ ስትኖሪ ለእነሱ መጸለይ ነው የሚጀመረው። እኔ ልዩነቱ በዛ ነው የገባኝ። አሁን እኔን የሚናገሩኝን እጸልይላቸዋለሁ፣ አዝናለሁ። እኔ አስበሽዋል? እኔ ለሰው አዝኜ ስጸልይ እኔን ለተናገረ አዝኜለት እኔን ብዬ ሳስብ አስበሽዋል? ዶክመንታቸውን እያወጣው ነበር ሳዋርድ ነበር። እያንዳንዱ ስራ ከማንም በላይ በአስቀያሚ ነገር ስሰራ የነበርኩ ሰው ነኝ። እውነት ነው። እንዴት ነገሮች ሊገላበጡ ቻሉ? የክርስቶስ ፍቅር ነው ያደረገው። አልኩሽ እኮ ሶሻል ሚዲያ ላይ ምነው እሱ አፍ ውስጥ እግዚአብሔር አምላክ ጠብቀኝ ነው መባል። የሆኒ ምለኛ አፍ ውስጥ እንዳልገባ አምላኮ ይጠብቀኝ የምባል ሰው ነኝ። እና አሁን ሲናገሩኝ ለእነሱ ማዘን ጀመርኩ። እንዴ ተሳዳቢ መሆኔ እኔ ሀቀኝነቴን ነበር ማየው። በውስጤ ግን ጸያፍ ንግግሮች ነበሩ። ጸያፍ የማይገቡ ማዘን ሲገባኝ ለእነሱ መጸለይ ሲገባኝ እንደ ሳኦል አሳድ ነበር፣ አሳዳቸው ነበር። ይኸው 15 ዓመት ታሪኬ ነው። እና ክርስቶስ ሲገባ ቤቴ ምንድን ነው የሆነው? ሰላሜን አገኘው። አንደኛ ሰላምን የመሰለ ትልቅ ነገር የለም። ሁለተኛ ምንድን ነው? ወደ ሰው መመልከት አቆምኩ። በፊት እመለከት ነበረ። ሶሻል ሚዲያ ላይ ምን ተባለ፣ የዛሬ አጀንዳ ምንድን ነው የሆነው ነገር የሚባለው ነገር ብዙ ጊዜ ያው ከኔ ነው። አጀንዳ ጠሮብናል፣ ሊሆን ተመለስ እያሉ ነው። አሁን ራሱ አጀንዳ የለማኛው ምንድን ነው የተፈጠረው? አንተ ግን የምረድ ነው የሚሉኝ ወገኖች አሉ። እኔ የክርስቶስ ፍላጎቴ ከድሮ ማንም ከአንቺ ጀምሮ ብዙ ወገኖች ያውቃሉ። ክርስቶስ ግን የግል አዳኝ አድርጌ የመጣበት መንገድ እግዚአብሔር አምላክ አቡነ ገብርኤልን ምክንያት አደረግልኝ። ምክንያት አድርጎ እኛ ቤት ክርስቶስ ገፊ ነው ተባለ። ቃል በቃል ነው ያሉት አባታችን። በቃ ኢየሱስ ለብቻ ያድናል ሲባል ትገፋላችሁ። ከዝሆን የሚበልጥ ጉልበት አለ፣ ከፈረስ የበለጠ ኃይል አለ እዚህ ቤት። ኢየሱስ ለብቻውን ያድናል። ኢየሱስ ለብቻው ቤዛ ነው። የሰው ቤዛ የለው። ዘላለማዊ የሰው ቤዛ የለም። ዓለማዊ ቤዛ ማንም የለም ከክርስቶስ ውጭ ብለው ስለተናገሩ ብቻ የቁም እስረኛ። አሁን መስቀል ላይ የተሰቀለው የማርያም ደም ነው እያሉ የሚያስተምሩ ሰዎች አሉ። ትልልቅ ሰው የማርያም ደም ነው። ትልልቅ እውነቱን እግዚአብሔር ማውጣት ጀመረ። ክርስቶስ እዛ ቤት ተአምር መስራት ጀመረ። እኛ አባታችንን እግዚአብሔር ከዚህ በፊት እንደዚህ የተናገሩ አባታችን ተባረዋል ከቤተ ኢሚዲየት እዚህ ቦታ ከሄድሽ በዚህ ስዕል ለበረከት ከገዛች ትድኛለሽ እየተባልሽ ትምህርቱ በሙሉ ሸቀጥ ክርስቶስ ተዋረደ። ቤቱ በቤቱ ክብር ተጋፍቶ ነው ሁላ የሚገባው። የኢየሱስ ቀን 6 ማንም አያከብረው። የዓመቱ 6 ኢየሱስ ነው። አርሴማ ተደርባ የዓመቱ አርሴማ ተብሎ ድብልቅልቁ ነው የሚወጣው። ድብልቅልቁ የኢየሱስ ላይ ድርብ መጣ። በኢየሱስ ስሙ አይከበርም። አሁን ለምሳሌ ከፈር ስሙን ይወዱታል። መድኃኔዓለም፣ አማኑኤል ምናምን ሲባል ደስ ይላቸዋል። ኢየሱስ ከተባለ ግን ጴንጤውን ቀጥታ ኢየሱስን ግፍት አድርገው ከቤቱ አስወጡት። መነገጃ አደረጉ። የኢየሱስን ክብር መስቀል ላይ ለእኛ ብሎ መከራውን የተቀበለው ስለኛ የተራበ የተጠማ ለእኛ ሲል ሁሉን ነገር ያደረገ ዓለምን ሊያድን የመጣውን ገፍተው ከበራ አስወጡና የእነሱ ቅዱሳን የሚለው የፈለጉትን ስዕል እያመጡ ይደረድሩታል። ክርስቶስ ሕፃን ልጅ ተደርጎ ነው የሚመለከው። እናቱ እንደምትቆጣ አሁን ድረስ። አሁን ለምሳሌ አንቺ የተባረኩ ልጆች አሉሽ፣ የሕፃንነት ፒክቸራቸው አለ። ሕፃን ናቸው እንዴ? በአሁን ሰዓት
እሱ እኮ ግራ የሚገባሽ አሁን የትልልቅ ፒክቸሮቹ የብቻ የሆነ ይደብራቸዋል። ደስ ብሏቸው ማድረግ የሚወዷት ስዕልን ልንገርሽ፣ ኪዳነ ምሕረት ከእናቷ ጋር ይላል። ኪዳነ ምሕረቱ ክርስቶስ እንጂ እሱ አይደለች። ምሕረት በክርስቶስ እንጂ የተገኘው በማርያም አይደለም። አይልማ ዓለምን ሊያድን ወዷልና አንድያ ልጁን ይሰጠ። ስለዚህ ይሄንን ነገር በፍጹም ለሱ የተባለውን እየተወሰደ ለሱ አይደረግና ምን ይሆናል? እመቤታችን ቅድስት ድንግል ማርያምን አምላክ አድርገው ቁጭ። አንድ ነገር ተንፍሽ፣ አንድ ነገር ስለ ቅድስት ድንግል ማርያም አንድ ነገር በይ፣ ትሳደጃለሽ። መናፍቅ፣ ከሃጂ፣ ሁሉ ነገር። ስለዚህ ያንን ነገር አባታችን ፊት ለፊት ተናገሩ፣ ፊት ለፊት መሰከሩ። አሁን ምን የዲያብሎስ መንፈስ ምን መሆን ጀመረ? መጮ ጀመረ። መጮ ግራ ገባቸው፣ ጨነቃቸው። ሊያስተምሩ ፈለጉ። ከነ ቪዲዮ ላሳየሽና ትንግርቱን ታየዋለሽ ራስሽ። ትንግርቱ ምን ብለው ማስተማር እንደጀመሩ ጨንቋቸው፣ ወዴት ሊመልሷቸው? ወደ ማርያም አዳኝነት ለመመለስ የሚያደርጉትን ላሳይሽ። እጅግ በሚያስደነግጥ ሁኔታ ማለት ነው። እጅግ በሚያስደነግጥ ራሱ የኦርቶዶክስ ወንድምናቶች ግራ እስኪገባቸው፣ የኦርቶዶክስ ወንድምናቶች ራሳቸው ግራ እስኪገባቸው ነው ይህን ነገር የሚያደርጉት። ግራ ምን ይሻለናል? ስ ላሳይሽ እና ትደነግጫለሽ። ይኸውልሽ የራሱ የኦርቶዶክስ ወንድም ነው። አንዱ መምህር እመቤታችን በስቅለቷ ቀን ይላል። አንዱ አባት የምንበላውና የምንጠጣው ስጋና ደም የእመቤታችን የማርያም ነው ይላል። አንዱ መስቀል ላይ የፈሰሰው የማርያም ደም ነው ይላል። ምን ጉድ ነው? ምንድን ነው እየሰማን ያለ ነው? ግን እውነት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው? የምር ነው? በኦርቶዶክስ በልጇ ክብር የነገሱና አስኬማ የደፉ አባቶች ሁሉ ሳይቀሩ ድጋሜ ሊያስለቅሷት ይሞክራሉ። ያቺ ቤዛ አንተ መስቀል ላይ የዋለው የድንግል ማርያም ስጋ ነው። አንተ የማን መሰለ ቤዛ የሆነው? ደስ ይበልህ። በቀራንዮ የፈሰሰው ደም የማን ነው? ስጋን የለበሰ ከሷ ነው። የእሷ ደም ፈሷል። እሷን ስጋ አይደል የተዋሃደው? የምንበላው የምንጠጣው ስጋ የማን ነው? የእሷ ነው። እሺ ይሄ ምንድን ነው የሚባለው? የምንበላው የእመቤታችን የቅድስት ድንግል ማርያም ስጋ ነው። በዕለተ ዓርብ የነበረው ስቅለት የቅድስት ድንግል ማርያም ስቅለት ነው። መስቀል ላይ የፈሰሰው ደምስ የእመቤታችን የቅድስት ድንግል ማርያም ደም ነው። ምንድን ነው እየሆነ ያለው? የእውነት እኔ ግራ ገብቶኛል። ምንድን ነው እየሆነ ያለው? ኧረ ተው፣ ወዴት እየሄድን ነው? መልስ እንዲሰጥበት እንፈልጋለን። ይህን ነው ልልሽ የፈለግኩት። ለምንድን ነው አትመለክም ይላሉ፣ ግን ያመልኳል። አትመለክም ይላሉ። እንግዲህ መስቀል ላይ የተሰቀለው የማርያም ደም ነው ከተባለ አምላክ ናት። ይሄ አይነት ትምህርት አለ፣ ግን ይዋሻሉ።